ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የስምንተኛ ክፍል ማትስ ዩኒት 4 ፓርት 1 የመጀመሪያውን ፓርት ነው። ዩኒት 4 ሲሚላሪቲ ኦፍ ፊገር ይችላል። የምስሎች ተመሳሳይነት ነው የምናየው። ሲሚላሪቲ ማለት ተመሳሳይነት ማለት ነው። ኢንትሮዳክሽን ወይም መግቢያ ስናይ ኢፍ ቱ ፕሌን ፊገርስ ሃቭ ዘ ሴም ሼፕ፣ ሁለት ፕሌን ፊገሮች ወይም ሁለት ወረቀት ላይ የተሳሉ ስዕሎች ወይም ደግሞ ፊገር የሚባለው ስዕል ወይም ደግሞ ምስል ነው። እነሱ ዘሴም ሼፕ ካላቸው ወይም ደግሞ ተመሳሳይ የሆነ ሼፕ ማለት ቅርጽ ማለት ነው። ተመሳሳይ የሆነ ቅርጽ ካላቸው ዊ ሴይ ዛት ዜይ አር ሲሚላር ምንላለን። ሲሚላር ናቸው ወይም ደግሞ ተመሳሳይ ናቸው እንላለን። The idea of similarity focus only on the shape of the geometric figure። የሲሚላሪቲ የሚለው አይዲያ ወይም ሀሳቡ ፎከስ የሚያደርገው ምን ላይ ነው? ሼፑ ወይም ደግሞ ቅርጹ ላይ ነው። መጠኑ ላይ ሳይሆን ቅርጹ ላይ ነው። and it is being used in our day-to-day activity እና ደግሞ ይሄን ቀን ከቀን ስራችን ላይ እንጠቀምበታለን። in this unit we will learn about similarity of plane figures። እዚህ ዩኒት ላይ የፕሌን ፊገሮችን ሲሚላሪቲ ወይም ደግሞ ተመሳሳይነት እንማራለን። and more emphasis will be given on similarity of triangle እና ደግሞ አብዛኛውን ጊዜ አጽንኦትን ሰጥቶ የምናየው እዚህ ምዕራፍ ላይ ስለ ትሪያንግል ሲሚላሪቲ ወይም የጎነ ሶስት ተመሳሳይነታቸውን ነው ማለት ነው። 4.1 ሲሚላር ፕሌን ፊገር እናያለን። አጠቃላይ ሲሚላር ፕሌን ፊገር የሚባሉትን አክቲቪቲ አንደኛ ዩዚንግ the description below እታች የተሰጡን ዲስክሪፕሽኖች አሉ። አይደንቲፋይ which part have the same shape የትኞቹ ናቸው ተመሳሳይ የሆነ ሼፕ ወይም ቅርጽ ያላቸው ኤክስፕሌን ነው የሚለው። አንደኛ 3 በ4 ሴንቲሜትር ፎቶ እና 30 በ40 ሴንቲሜትር ሳይዝ ያለው ዘሴም ፎቶ። አንድ ፎቶ 3 በ4 ሆኖ እና 30 በ40 ሆኖ ፎቶ ተመሳሳይ ቅርጽ ነው የሚኖራቸው አይደለ? ሼፓቸው ተመሳሳይ ነው የሚሆነው። ስለዚህ እነዚህ ሲሚላር ናቸው ማለት ነው። ሲሚላር ፕሌን ፊገር ይባላሉ። ሌላኛው ቱ ሰርክል ዊዝ ዲፍረንት ራዲየስ፣ ሁለት ሰርክሎች የተለያየ ራዲየስ ያላቸው ማለት ራዲየሱ የሚያሳየው መጠኑ ነው አይደለ? ወይም ደግሞ ሳይዙ ነው የሚያሳየው እና ሁሉም ሰርክሎች ተመሳሳይ ወይም ደግሞ ሲሚላር ስለሆኑ ይሄም ሲሚላር ነው ማለት ነው። ሲ ቱ ስኩዌርስ ዊዝ ዲፍረንት ሳይድ ሌንግዝ፣ ስኩዌር ሁሉም ጎኖች 4 ስለሆኑ ሁሉም ስኩዌሮች ሲሚላር ናቸው። ስለዚህ ይህም ተመሳሳይ ሼፕ ነው ያላቸው ማለት ነው። አራተኛ አን ኦብጀክት ኤንድ ኢትስ ሪፍሌክሽን ስሩ ሚረር፣ አንድ ኦብጀክት የሆነ ነገር እና እዛ ሚረር ላይ ወይም ደግሞ መስታወት ላይ ሆኖ የእሱ ሪፍሌክሽን ወይም ደግሞ ምስሉ እንደገና ሲታይ እሱም ተመሳሳይ ሲሚላር ናቸው ማለት ነው። ኢ ስኩዌር ኤንድ ኢኩላተራል ትሪያንግል ዊዝ ኢኳል ሳይድ ሌንግዝ፣ ስኩዌር እና ሶስት ጎኖች እኩል የሆኑ ትሪያንግል ወይም ደግሞ ጎነ ሶስት እነዚህ ሼፓቸው ወይም ደግሞ ቅርጻቸው ስለማይመሳሰል እነዚህ ሲሚላር አይደሉም ማለት ነው። ሁለተኛ ጊቭን አን ኤግዛምፕል ኦፍ ፔርስ ኦፍ ፕሌን ፊገር ዊዝ ዊች ሃቭ ይላል። ኤ ዘ ሴም ሼፕ ኤንድ ዘ ሴም ሳይዝ፣ ተመሳሳይ ሼፕ እና ተመሳሳይ ሳይዝ ያላቸው ሁለት ፔር ስጡን ነው የሚለው። ለምሳሌ አንድ ሰርክል አለ፣ እሱ ተመሳሳይ የሆነ ራዲየስ ያላቸው ሁለት ሰርክሎች እነሱ ዘሴም ሼፕ እና ሳይዝ አላቸው እንላለን። ቢ ደግሞ ዘሴም ሼፕ በት ዲፍረንት ሳይዝ፣ ተመሳሳይ ሼፕ ሆኖ ግን ደግሞ ሳይዙ ወይም መጠኑ የተለያየ ሲባል ለምሳሌ ሰርክላውን አሁን ብንወስደው ሰርክሉ ራዲየሱ የተለያየ፣ ለምሳሌ አንደኛው 2 ሴንቲሜትር ሆኖ ሁለተኛው ደግሞ 4 ሴንቲሜትር ሆኖ ነገር ግን ሰርክል ቢሆኑ እነሱ ተመሳሳይ ሼፕ ነው ያላቸው። ሁሉም ሰርክሎች ክብ ሼፕ ስላላቸው ማለት ነው እና ዲፍረንት ሳይዛቸው በምን ስለሚወሰን በራዲየሱ ስለሚወሰን ማለት ነው። ስለዚህ እነዚህ መውሰድ እንችላለን። ኢፍ ቱ ኦብጀክት አር ሲሚላር፣ ሁለት ኦብጀክቶች ወይም ሁለት ነገሮች ሲሚላር ናቸው ወይም ተመሳሳይ ናቸው ካልን then they have exactly the same shape ምን ሊኖራቸው ይገባል? አንድ አይነት ወይም ደግሞ the same shape ወይም ደግሞ ቅርጽ ሊኖራቸው ይገባል። but one of them is an enlargement of the another or smaller than the other without affecting its shape። ነገር ግን አንደኛው ከአንደኛው ኢንላርጅ ወይም ደግሞ በመጠን ሊበልጥ ይችላል፣ በሳይዝ ማለት ነው። ወይም ደግሞ ስሞል ሊሆን ይችላል፣ ሊያንስም ይችላል፣ አንደኛው ከአንደኛው ሊበልጥ ይችላል። ነገር ግን ይሄ ትልቅነቱና ትንሽነቱ ሼፑን አፌክት ሊያደርገው ወይም ደግሞ ሊቀይረው አይገባም ማለት ነው። ሼፑ አይቀየርም፣ ሳይዙ ብቻ ነው የሚቀየር። ስኬል ድራዊንግ ሾውስ ዘ ኦብጀክት ኤግዛክትሊ አዝ ኢትስ ሉክስ። ስኬል በስኬል የሚሳል ነገር ኦብጀክቱን ራሱን ኤግዛክትሊ ራሱን አስመስሎ ነው የሚሰራው። በት ኢትስ ጀነራሊ ላርጀር ኦር ስሞለር ዛን ዘ ሪል ኦብጀክት፣ ነገር ግን ከሪል ኦብጀክቱ ላርጀር ወይም ደግሞ ስሞለር አድርጎ ነው የሚሰራው። ወይ አተልቆ ነው ወይ ደግሞ አሳንሶ ማለት ነው። ለምሳሌ አንድን ሰው ምስል አንድን ሰው ለመሳል ብንፈልግ አንድ ሰው የሚያክል ወረቀት ማስቀመጥ አይጠበቅብንም አይደለ? በተመሳሳይ ስኬል መሰረት ያንን ሰው አሳንሶ ወይም ደግሞ ስሞለር አድርጎ በትንሽ ወረቀት መሳል ይቻላል። ወይም ደግሞ አንድ ትንሽ ነገር ብትኖር ለምሳሌ ሴል ቢኖር እሷን ሴል
ትንሽ ስለሆነች አተልቀን መሳል እንችላለን። ነገር ግን ሼፓ ሳይቀየር ማለት ነው። ስለዚህ ስኬል የሚባለው ወይ አተልቆ ወይ አሳንሶ የሚስል ነገር ግን ሼፑን የማይቀይር ነው ማለት ነው። ስኬል ድራዊንግ ሾውስ አስ ቤተር አንደርስታንዲንግ አባውት ሲሚላር ፊገር እና ይሄ ስኬል ድራዊንግ የሚባለው በጥሩ ሁኔታ እንድንረዳው ነው የሚያደርገን ማለት ነው የፊገር ሲሚላሪቲን። ኢን ጂኦሜትሪ ሞስት ኦፍ ደ ታይም ዊ ስተዲ ሲሚላሪቲ ኦፍ ፕሌን ፊገር ላይክ ትሪያንግል። ጂኦሜትሪ ላይ ብዙ ጊዜ የምናጠናቸው የትሪያንግልን ተመሳሳይነት፣ የኳድሪላተራል ነው ደግሞ የጎን አራትን፣ ፖሊጎን ነው ደግሞ ባለ ብዙ ጎን የሆኑትን፣ የሰርክል እና የሌሎችንም እናጠናለን ማለት ነው። ሪማርክ 4.1 The concept of similar figure does not consider color resemblance of the figure. ሲሚላሪቲ ኦፍ ፕሌን ፊገር የሚለው ምንም ኮንሲደር አያደርግም ወይም ደግሞ ምን ታሳቢ አያደርግም? ከለር ነው። ደግሞ ከለሩ ተለያየ ወይም ደግሞ ከለሩ ተቀየረ ምናምን የሚለውን ታሳቢ አያደርግም። ሌላ ደግሞ ሪዘምብለንስ ወይም ደግሞ ተመሳሳይነትንም አያይም። ሼፑን ብቻ ነው የሚያየው ማለት ነው። ኢት ዲፔንድስ ኦንሊ ኢን ሼፕ ከቅርጹ ብቻ ነው ዲፔንድ የሚሆነው ማለት ነው። ኤንድ ሳይዝ ሪሌሽንሽፕ ኦፍ ደ ኦብጀክት እና ሳይዝ ደግሞ ሪሌሽንሽፕ አላቸው። አንዱ በኩል ሲያድግ ሌላኛው በኩል ደግሞ ሁሉም እኩል እድገት ሊኖራቸው ይገባል ማለት ነው። ሳይዙ ሪሌሽንሽፕ ሊኖረው ይገባል። ስለዚህ በሼፑ እና በሳይዙ ነው ዲፔንድ የሚሆነው ማለት ነው። ሲሚላር ጂኦሜትሪክ ፊገርስ ዊች ሃቭ ኤግዛክትሊ ዘ ሴም ሼፕ። ሲሚላር ናቸው የሚባለው ኤግዛክትሊ ሴም ሼፕ ካላቸው ነው። በት ኖት ነሰሰሪ ሴም ሳይዝ። ነገር ግን አንድ አይነት ሳይዝ አይደለም የሚኖራቸው። ሳይዙ ወይ ትልቅ ወይ ትንሽ ሆኖ ሼፑ አንድ አይነት ወይም ተመሳሳይ መሆን አለበት ማለት ነው። ስለዚህ በሁለት ነገር ነው ዲፔንድ የሚሆነው በሳይዙ እና በሼፑ ማለት ነው። ኢን ዘ ፊገር ቢለው ስኩዌር ኤ ፕራይም ቢ ፕራይም ሲ ፕራይም ዲ ፕራይም ማለት ይሄ ማለት ነው። ይህ ትልቁ ስኩዌር ኢዝ ዘ ኢሜጅ ኦፍ ስኩዌር ኤቢሲዲ የዚህኛው ኢሜጅ ነው የሚለው ወይም ደግሞ የዚህኛው ምስል ነው። ኦፍ ሳይድ 2 ሴንቲሜትር አንደር ኢንላርጅመንት ኦፍ ስኬል ፋክተር 3 ዘን ይሄ ስኬል ፋክተሩ ወይም ደግሞ ያደገው ትንሽ የነበረው እነዚህ ኤቢሲዲ ትንሽ የነበሩት በ3 ስኬል ፋክተር አድገው ነው። ወይ ማለት ከኤ እስከ ቢ 3 አድጓል ማለት ነው። ከቢ እስከ ሲ መሆኑም እንደዚሁ 3 እያደገ ነው የሚሄደው ማለት ነው። ስለዚህ ኤ ፕራይም ቢ ፕራይም ኦቨር ኤ ቢ የዚህ ማለት ነው ከዚህ እስከዚህ ያለው ሲካፈል እዚህ እስከዚህ ያለው እርዝመቱ እኩል ይሆናል ቢ ፕራይም ሲ ፕራይም ኦቨር ቢሲ። ቢ ፕራይም ሲ ፕራይም ደግሞ ማለት ከቢ እስከ ሲ ማለት ነው እዚህ እስከዚህ ያለውን አካፍለን ማለት ነው። ስለዚህ ኮረስፖንዲንግ የሆኑ ሳይዶች ነው የምናካፍላቸው ማለት ነው። ስለዚህ ስኬል ፋክተሩ ስንት ነው ማለት ነው? 3 ወይም ደግሞ ልዩነታቸው ያደገው በ3 ነው ማለት ነው። ስለዚህ ኤ ፕራይም ቢ ፕራይም ኢዝ ኢኳልስ ቱ ቢ ፕራይም ሲ ፕራይም ኢዝ ኢኳልስ ቱ ሲ ፕራይም ዲ ፕራይም ኢዝ ኢኳልስ ቱ ዲ ፕራይም ኤ ፕራይም ኢዝ ኢኳልስ ቱ 6 ሴንቲሜትር ይላል። ይሄኛው የመጀመሪያው 2 ሴንቲሜትር ነበረ። በ3 ካደገ ወይም ደግሞ ስኬል ፋክተሩ 3 ከሆነ ስንት ይሆናል? ይሄኛው የዚህኛው ስኩዌር 6 ይሆናል። 2 ሲባዛ በ3 እዚህ የመጀመሪያ የነበረው ሲባዛ በስንት አደገ? በ3 ካደገ ስናባዛው 6 ሴንቲሜትር ይሆንልናል ማለት ነው። ዚስ ኢምፕላይስ ዛት ኤ ፕራይም ቢ ፕራይም ሲ ፕራይም ኢዝ ስኩዌር ኦፍ ሳይድ 6 ሴንቲሜትር። ማለት ይሄኛው ስኩዌር 6 ሴንቲሜትር ሳይድ ያለው ስኩዌር ነው ማለት ነው። ይሄኛው 2 ነበረ በ3 ሲያድግ 2 ሲባዛ በ3 6 ያለው ሆነልን ማለት ነው። እነዚህ ሁለቱ ተመሳሳይ ስኬል ፋክተር ስላላቸው ሲሚላር ናቸው ማለት ነው። ሼፓቸው አንድ ነው ግን ሳይዛቸው ይሄኛው ትንሽ ነው ይሄኛው ደግሞ ትልቅ ነው ማለት ነው። ስኬል ፋክተር ኢዝ the number or the conversion factor which is used to change the size of the figure። ስኬል ፋክተር የሚባለው ቁጥር ነው ወይም ደግሞ ኮንቨርዥን ፋክተር የሚቀይር ፋክተር ነው። ይሄ ደግሞ የሚቀይረው ምን ነው? ሳይዝ ኦፍ ዘ ፊገር የአንዱ ሳይዝ የሚቀይር ነው። ዊዛውት ቼንጂንግ ሼፑን ወይም ደግሞ ቅርጹን ሳይቀይር የሚቀይር ሳይዙን የሚቀይር ነው ማለት ነው። ኢት ኢዝ ዩዝድ ቱ ኢንክሪዝ ኦር ዲክሪዝ ዘ ሳይዝ ኦፍ ኦብጀክት። ይሄ የኦብጀክቱን ሳይዝ ለመጨመር ወይም ደግሞ ለመቀነስ የሚጠቀምበት ነው ስኬል ፋክተር የሚባለው። ስኬል ፋክተር ካን ቢ ካልኩሌትድ ኢፍ ዘ ዳይሜንሽን ኦፍ ዘ ኦሪጂናል ፊገር ኤንድ ዳይሜንሽን ኦፍ ዘ ቼንጅድ ኦር ኢንክሪዝ ኦር ዲክሪዝ ፊገር ያር ነው። ስኬል ፋክተር ካልኩሌት የሚደረገው የመጀመሪያ ኦሪጂናል ፊገሩ ወይም ደግሞ ዋና ፊገሩ የእሱን ዳይሜንሽን እናውቃለን ወይም ደግሞ እርዝመቱ ማለት ነው። የአንዱን ክፍል እርዝመት እናውቃለን እና ደግሞ አዲስ የተቀየረውን ወይም ደግሞ ኢንክሪዝ ሆነ ዲክሪዝ ሊሆን ይችላል የተቀየረውን ዳይሜንሽን እናውቃለን። የምናውቅ ከሆነ ስኬል ፋክተርን ስንፈልግ ኢዝ ኢኳልስ ቱ ሌንግዝ ኦፍ ኒው ፊገር የአዲሱ ፊገር ሌንግዝ ወይም ደግሞ አዲስ የተጨመረው ወይም ደግሞ የተቀነሰበት ማለት ነው ሲካፈል ሌንግዝ ኦፍ ኦሪጂናል ፊገር ወይም የመጀመሪያው ይሆናል ማለት ነው። ለምሳሌ ከላይ ስናይ እዚህ
ስኬል ፋክተር 3 ነው ብለናል አይደለ? 3ን ያገኘናት እንዴት ነው? ሌንግዝ ኦፍ ኒው ፊገር ወይም ደግሞ ለምሳሌ ከኤስ ከቢ ያለችው እቺ አዲሷ ናት አይደለ? አዲሷ ፊገር ከኤስ ከቢ ያለችዋ ሲካፈል ከሌንግዝ ኦፍ ኦሪጂናል ፊገር ወይም ደግሞ ከዚች እስከዚች ያለችው እችኛው የመጀመሪያው ማለት ነው። ስለዚህ እችኛው 2 ከሆነች 2 ሴንቲሜትር ነው ብለናል የኦሪጂናል ስኩዌር ስለሆነ። እችኛው ደግሞ ዲ ፕራይም ኤ ፕራይም ደግሞ አትታወቅም። ሶ እችኛይቱ 3 ከሆነች ክሪስ ክሮስ አድርገን እቺ ዲ ፕራይም ኤ ፕራይም ምን ትሆናለች ማለት ነው? 6 ትሆናለች ማለት ነው። ስለዚህ በዚህ መሰረት ነው የሚሰራው። ሌንግዝ ኦፍ ኒው ፊገር ሲካፈል ሌንግዝ ኦፍ ኦሪጂናል ፊገር አድርገን ነው የምናገኘው ማለት ነው። ኤክሰርሳይዝ 4.1 ሰፖዝ ኤ ፕራይም ኤንድ ኤ ፕራይም ፕራይም አር ፕሌን ፊገርስ ኤ ፕራይም እና ኤ ፕራይም ፕራይም የሚባሉ ፕሌን ፊገር አሉ እንበልና ኦብቴንድ ባይ ኤንላርጂንግ ኤንድ ዲሚኒሽንግ አናዘር ፕሌን ፊገር ኤ። ይሄ ደግሞ የተገኙት ምንድን ነው? ኤን ኢንላርጅ በማድረግ ነው በማተለቅና ዲሚኒሽ ወይም በማሳነስ ያመጣናቸው ናቸው እነዚህ ሁለቱ ማለት ነው። ስኬል ፋክተሩ ደግሞ ወይም ደግሞ የተቀየረበት ስኬል 2 እና 1/2 ሪስፔክቲቭሊ ነው። ይህ ማለት እቺ ኤ የምትባል ፕሌን ፊገር ወደ ኤ ፕራይም ስንቀይራት ሪስፔክቲቭሊ ማለት በቅደም ተከተል ነው። ስለዚህ ወደ ኤ ፕራይም ስንቀይራት በ2 ስኬል ፋክተር ነው። ወደ እችን ኤ አሁንም ወደ ኤ ፕራይም ፕራይም ስንቀይራት በ1/2 ነው ማለት ነው። ስለዚህ 1/2 ከሆነ ከ0 ነጥብ ምናምን ስለሆነ ይህቺ ኤ አነሰች ማለት ነው። አሁን ኤ ምንድነው የሚለው ጥያቄው? አር ኤ ፕራይም ኤንድ ኤ ፕራይም ፕራይም ኤንድ ኤ አር ደሴም ኢን ሼፕ ይላል። እነዚህ 3ቱ ተመሳሳይ ነው ሼፓቸው ወይ ነው የሚለው? የስ ደሴም ናቸው። ምክንያቱም በስኬል የስኬል መቀያየር ሼፑን ሳይሆን የሚቀይረው ሳይዙ ነው። ሳይዙ ደግሞ ሲሚላር ለመባል አፌክት ስለሌለው ሼፓቸው ተመሳሳይ ነው። ስለዚህ እነዚህ 3ቱ ፊገሮች ሲሚላር ናቸው ማለት ነው። ቢ ደግሞ አር ኤ ፕራይም ኤንድ ኤ ፕራይም ፕራይም ኤንድ ኤ አር ኢኳል ሳይዝ ይላል። እነዚህ እኩል ሳይዝ አላቸው ነው የሚለው? ኖ ነው የሚሆነው። ሳይዛቸው ተመሳሳይ አይደለም። ምክንያቱም ስኬል ፋክተሩ ሳይዙን ስለሚቀይረው ማለት ነው። ለምሳሌ እቺ ስኬል ፋክተሯ ኤ በስኬል ፋክተር 2 ማለት አደገች፣ ከአንድ በላይ ከሆነ አደገች ነው። በኦቨር ከተቀመጠ ደግሞ ወይም ደግሞ 0 ነጥብ ምናምን የሚሆን ከሆነ ያሳንሰዋል ማለት ነው። ስለዚህ እቺ ኤ ከመጀመሪያዋ ከኤ ፕራይም ታንሳለች፣ ምክንያቱም ኤ ፕራይም በ2 ተለቀች ማለት ነው። ነገር ግን ኤ ፕራይም ፕራይም ከኤ ታንሳለች፣ ምክንያቱም በ1/2 ቀነሰ ማለት ነው አይደለ? 1/2 ሲባል ቀነሰ፣ በግማሽ ቀነሰ ማለት ነው። ስለዚህ ሳይዛቸው ተመሳሳይ አይደለም፣ መጠናቸው ተመሳሳይ አይደለም ማለት ነው። ሲ ደግሞ ዋት ካን ዩ ሴይ አባውት ሬሽዮ ኦፍ ሳይድ ኦፍ ዘ ፊገር ይላል። የፊገሩ ሳይድ ሬሽዮ ምን ይሰጠናል? ስኬል ፋክተሩ ነው የሚሰጠን። ሁለተኛ which of the following geometric figure are similar in shape በሼፕ ሲሚላር የሆኑት የትኞቹ ናቸው ነው የሚለው። ማንኛውም ሰርክል ከሰርክል ጋር ሲሚላር ነው። ስለዚህ እቺ ከዚች ጋር ተመሳሳይ ሲሚላር ናት ማለት ነው። ከዛ ደግሞ አሁን ለምሳሌ 8 ሴንቲሜትር በ6 ሴንቲሜትር አይደለ ስናቃለው፣ በ2 ስናቃለው 3 በ4 የሆነ ይሄና ይሄ እኩል ናቸው ማለት ነው። ደግሞ ሲሚላር ናቸው፣ ምክንያቱም ስናቃላቸው ተመሳሳይ ስኬል ፋክተር ስላላቸው ማለት ነው። ስናቃላቸው እኩል ስለሚመጡ። ሌላኛው ደግሞ 3 ጎኖች እኩል የሆኑ ትሪያንግል ሳይዙ ቢቀያየርም ሁሉም ጎኖች እኩል ስለሆኑ እነዚህም ሲሚላር ናቸው ማለት ነው። ከዛ እነዚህ 4 ሴንቲሜትር በ2 እና 6 በ5 እነዚህ ሲሚላር አይደሉም። ስለዚህ እነዚህ ሲሚላር የላቸውም። ሌሎቹ እዚች ከዚች ጋር እቺ ከዚች ጋር እና እነዚህ ሰርክሎቹ ሲሚላር ናቸው ማለት ነው። ሶስተኛ what is the length of the image of 80 ሴንቲሜትር long segment after enlarging with a scale factor 2 ይላል። አሁን 20 ሴንቲሜትር ሎንግ ወይም ደግሞ ርዝመት ያለውን ኢሜጅ በ2 ስኬል ፋክተር ብናሳድገው፣ ኢንላርጅ ማለት ማሳደግ ነው። ስለዚህ ሌንግዙ ስንት ይሆናል ነው የሚለው? 2 ሲባዛ በ20 40 ሴንቲሜትር ይሆናል ማለት ነው። አራተኛ ደግሞ which member of the following family of plane figure are similar in shape አሁን ራሳቸውን ችለው ሲሚላር የሆኑ ፋሚሊዎች ወይም ደግሞ ቤተሰቦች አሉ፣ የፊገር ቤተሰቦች። ለምሳሌ ሁሉም ጎኖች እኩል የሆኑ ፊገር ከሆነ በማንኛውም ጊዜ ሲሚላር ነው የሚሆነው። ለምሳሌ ስኩዌር 4 ጎኖች እኩል ስለሆኑ ስኩዌር ከማንኛውም ስኩዌር ጋር እኩል ወይም ደግሞ ተመሳሳይ ነው። ስለዚህ ይሄ ሬክታንግል ግን ሳይዛቸው
ዊድዙና ሌንግዙ የተለያየ ሊሆን ስለሚችል ይሄ ፋሚሊው ሁልጊዜም ቢሆን ሲሚላር ሊሆን አይችልም ማለት ነው። ፓራሎግራም መሆን አይችልም። እዛ ሰርክል መሆን ይችላል። ሰርክል ሁልጊዜም ቢሆን ሲሚላር ነው። እዛ ኢኩላተራል ትሪያንግል ወይም ደግሞ ሁሉም ጎኖች እኩል የሆኑ ጎነ 3 ማለት ነው። እነዚህ ሲሚላር ናቸው። እዛ አይሶስለስ ትሪያንግል አይሆንም፣ ትራፒዚየም አይሆንም፣ ሮምበስም አይሆንም ማለት ነው። ስለዚህ ከነዚህ ውስጥ ስኩዌር፣ ሰርክል እና ኢኩላተራል ትሪያንግል ሁልጊዜም ቢሆን በሼፕ ተመሳሳይ ናቸው ማለት ነው በቅርጽ። ዴፊኒሽን ኤንድ ኢሉስትሬሽን ኦፍ ሲሚላር ፊገርስ ይላል። ዴፊኒሽን ማለት ዴፊኒሽን ትርጓሜ ማለት ነው እና ደግሞ ምሳሌዎችን ነው የምናየው። እና ዴፊኒሽን ስናይ ቱ ፖሊጎንስ አር ሳይድ ቱ ቢ ሲሚላር፣ ሁለት ፖሊጎኖች ሲሚላር ናቸው ለመባል ኢፍ ዘ ፎሎዊንግ 3 ኮንዲሽንስ አር ሳቲስፋይድ፣ 3 ኮንዲሽኖች ትክክል መሆን አለባቸው። የመጀመሪያው ቱ ፖሊጎን ሃቭ ዘ ሴም ነምበር ኦፍ ሳይዝስ፣ ነምበር ኦፍ ሳይዛቸው እኩል መሆን አለበት። ለምሳሌ ትሪያንግል ከሆነ ከትሪያንግል ጋር ነው መወዳደር ያለበት። ጎን 4 ከሆነ ከጎን 4 ጋር፣ ጎን 5 ከሆነ ከጎን 5 ጋር። ስለዚህ ሳይዳቸው ሴም ነምበር መሆን አለበት ማለት ነው። ቢ ደግሞ the corresponding angle of the two polygon are congruent፣ ኮረስፖንዲንግ አንግሎች ወይም ደግሞ አንግሎቹ ተመሳሳይ መሆን አለባቸው ማለት ነው። ሶስተኛ the corresponding pairs of sides of the two polygon are proportional፣ ሳይዳቸው ደግሞ ኮረስፖንዲንግ የሆነ ሳይዳቸው ደግሞ ምን መሆን አለበት? ፕሮፖርሽናሊ ማለት አንዱ ሲጨምር ሌላኛው የሚጨምር፣ አንዱ ሲቀንስ ደግሞ ሌላኛው የሚቀንስ መሆን አለበት። that is the ratio of the length of all pairs of corresponding sides are equal። ስለዚህ ሬሾ ወይም ደግሞ ስናቃልለው እኩል መሆን አለበት ማለት ነው። ማለት ሳይዙ እኩል አይደለም የሚሆነው ግዴታ። ይሄ አንዱ ሲያድግ ሌላኛው በኩል ሬሾ ማድረግ አለበት ነው የሚለው። ስለዚህ ሳይዙ ፕሮፖርሽናል መሆን አለበት፣ ኮረስፖንዲንግ አንግሉ እና ደሴም ሳይድ መኖር አለበት ማለት ነው። that is the polygon a1 a2 an and b1 b2 bn። አሁን ፖሊጎን a1 a2 an እና b1 b2 bn የሚባሉ ቢኖሩ with the same number of side፣ የሳይዳቸው ብዛት ተመሳሳይ ነው ብንል are similar written as a1 a2 an is ሲጻፍ እንዴት ነው? እንደዚህ በምትል ምልክት ነው የሚጻፈው ማለት ነው። ሲሚላር ለመባል እንደዚህ ምትል ነው የምትጻፈው። ስለዚህ ሲሚላር ቱ b1 b2 bn if ይላል። ምን ከሆነ ነው ግን? አንደኛ አንግል a1 a2 a3 is similar to አንግል b1 b2 b3። አንግሉ ተመሳሳይ መሆን አለበት። ይህ ማለት አንግል a1 ማለት እቺ ማለት ነው። እቺ ከዚች ጋር ተመሳሳይ መሆን አለባቸው ማለት ነው። እና አንግል a2 ደግሞ a2 ማለት እቺ ናት። ስለዚህ ኮረስፖንዲንግ ሲባል እቺ a2 ስትሆን b2 ጋር ማለት ነው። a3 ስትሆን ከb3 ጋር፣ a4 ስትሆንም ከb4 ጋር እኩል መሆን አለበት። ኮረስፖንዲንግ ሲባል እንደዛ ነው። ሁለተኛ ደግሞ a1 a2 ማለት ሳይዱ ፕሮፖርሽናል መሆን አለበት ብለናል አይደለ? ሳይዱ ከኤዋን እስከ ኤቱ ያለው ርዝመቱ ሲካፈል ከቢዋን እስከ ቢቱ ከቢዋን እስከ ቢቱ ላለው እኩል ይሆናል። ከኤቱ እስከ ኤስሪ ከኤቱ ከዚህ እስከዚህ ያለው ደግሞ ሲካፈል ከዚህ እስከዚህ ያለው አሁንም እኩል ይሆናል። ከኤስሪ እስከ ኤፎር ማለት ከኤስሪ እስከ ኤፎር ከዚህ እስከዚህ ያለው ሲካፈል ከዚህ እስከዚህ ላለው እኩል መሆን አለበት ማለት ነው። ስለዚህ ኮረስፖንዲንግ ሳይዳቸው ሬሾዋቸው እኩል መሆን አለበት ማለት ነው። የሳይዱ ሬሾ ነው እንጂ ሳይዱ ራሱ ሳይሆን የሳይዱ ሬሾ እኩል መሆን አለበት ማለት ነው። ሾው ዛት ኤኒ ቱ ስኩዌር አር ሲሚላር፣ ማንኛውም ስኩዌር ሲሚላር መሆኑን አሳዩ ነው የሚለው። ሌት ኤቢሲዲ አንድ ስኩዌር ቢሆንና ኢኤፍጂኤች ሌላኛው ስኩዌር ሆኖ ሁለት ስኩዌር ቢሆኑ then all the four angles of both square are right angle and all the four sides of each of the two square have equal length። ሁሉም አራቱም አንግሎች ራይት አንግል ወይም 90 ዲግሪ ናቸው። ስለዚህ ኮረስፖንዲንግ አንግሎቹ እኩል ሆኑ ማለት ነው። ሌላኛው ደግሞ አራቱም ሳይዶች እኩል ናቸው። ስለዚህ አንግል ኤቢሲ is equals to አንግል ኢኤፍጂ። ስለዚህ አንግል ላይ እኩል ነው፣ ሁሉም ችግር የለውም፣ ሁሉም 90 ዲግሪ ስለሆኑ ማለት ነው። ሌላኛው ኮረስፖንዲንግ ሳይዳቸው ሬሾ ስንወስድ ደግሞ ከኤቢ እስከ ኢኤፍ ያለው እኩል ይሆናል፣ ከቢኤፍ እስከ ኤፍጂ እኩል ይሆናል፣ ከኢዲ እስከ ጂኤች እኩል ይሆናል፣ ከዲኤ እስከ ኤች ኢኳልስ ቱ ኤ ኦቨር ቢ ይሆናል ማለት ነው። ይህ ማለት ሳይዳቸው እኩል ከሆነ ኮረስፖንዲንግ ሳይዳቸውን ብናካፍለው ነው ሬሾ ብንሰራው እኩል ነው የሚሆንልን ማለት ነው። ስለዚህ ቱ ስኩዌርስ አር ኦልዌይስ ሲሚላር እንሆናለን ማለት ነው። ሁለተኛ ደግሞ ኤግዛምፕል ሾው ዛት ኤኒ ቱ ኢኩላተራል ትሪያንግል አር ሲሚላር ይላል። ሶስት ጎኖች እኩል የሆኑ ትሪያንግልም ሲሚላር ናቸው። ምንም
ሌላ ካልኩሌሽን ሳሰሩ ሲሚላር ናቸው። ምክንያቱም አንደኛው በአንደኛው በሆነ ስኬል ይጨምራል እንጂ ሳይዱ እኩል ስለሆነ ሶስቱም እኩል ናቸው ወይም ደግሞ ሲሚላር ናቸው ማለት ነው። አንግላቸው 60 ዲግሪ ነው የሚለካው ሁሉም። ስለዚህ አንግል ላይ እኩል ናቸው። ሌላኛው ደግሞ በሬሾ ስንሰራው የሳይዳቸውን ሬሾ ስንሰራው አሁንም እኩል ወይም ደግሞ ሲሚላር ነው የሚመጣልን ማለት ነው። ኤግዛምፕል 4.3 ሌት ትሪያንግል ኤቢሲ ኤንድ ትሪያንግል ዲኢኤፍቢ ቱ ትሪያንግልስ ሰች ዛት እነዚህ ሁሉም ሶስቱም ጎኖች እኩል የሆኑ ሳይሆን ትሪያንግል የተለያየ ሳይድ ያላቸው ትሪያንግሎች ነው የተሰጡን እና ኤቢ ከኤስ ከቢ 8 ሴንቲሜትር ነው ብንል ቢሲ ከቢ እስከ ሲ ደግሞ 9 ሴንቲሜትር ነው አለን። ከዛ ኤሲ ወይም ነው ከኤስ ከዚህ 10 ነው አለን። ከዛ በኋላ ኤንድ ዲኢ 4 አለ። ዲኢ ይሄ 4 ነው አለን። ኤንድ ኢኤፍ ከኤስ ከኤፍ ደግሞ 5 ነው ብንል እና ዲኤፍ ደግሞ ከዲ እስከ ኤፍ 6 ሴንቲሜትር ነው አለን። ከዛ then determine whether the pair of the corresponding sides of triangle ABC and triangle DEF are proportional or not. ኮረስፖንዲንግ ሳይዛቸው ፕሮፖርሽን መሆኑን አለመሆኑን አሳዩ ነው የሚለው። ፕሮፖርሽን መሆኑን ለማሳየት ከኤስ ከቢ ያለው ማለት እቺ ስትካፈል እቺ ነው የምናደርጋት ማለት 8 ሲካፈል ለ4 ስንት ነው? 2 ማለት ነው። እኩል ይሆናል። ፕሮፖርሽን ከሆነ እኩል ነው የሚሆኑት። ኤሲ ኦቨር ዲኤፍ ኤሲ ማለት ይሄ ነው። ኦቨር ዲኤፍ ደግሞ ይሄ ነው። 10 ሲካፈል ለ6 ማለት ነው 10 6ኛ። ይህ ማለት በሁለት ስናቀልለው 5 3ኛ ማለት ነው። ከዛ እኩል ይሆናል ቢሲ ኦቨር ኢኤፍ ደግሞ ቢሲ 9 ነው፣ ኢኤፍ 5 ናት። እዛ 9 5ኛ ማለት ነው። ስለዚህ እነዚህ ሲሚላር ሳልሆኑ አሁን 2 እኩል ይሆናል 16ኛ አይሆንም፣ እኩል አይደሉም። 2 ቢመጣ ነበር እንጂ እነዚህ ሲሚላር ስላልሆኑ this implies the corresponding pair of sides of ABC triangle ABC and triangle DEF are not proportional። እነዚህ ኮረስፖንዲንግ ሳይዳቸው ፕሮፖርሽናል አይደለም ማለት ነው። ፕሮፖርሽናል ካልሆነ ደግሞ እነዚህ ፊገሮች ሲሚላር አይደሉም ማለት ነው። ሌላው ኤግዛምፕል ሰፖዝ the hexagon ABCDF ሄክሳጎን ማለት ባለ 6 ጎን ያለው ነው። ኤንድ ኤ ፕራይም ቢ ፕራይም ሲ ፕራይም ዲ ፕራይም ኢ ፕራይም ኤፍ ፕራይም ይላል። ሾው ኢን ፊገር 4.2 አር ሲሚላር እና እነዚህ ሲሚላር ናቸው ነው የሚለው። ኢፍ ቢሲ ኢዝ ኢኳል ቱ ሴንቲሜትር ቢሲ እቺ 2 ሴንቲሜትር ናት ተብላ ብትሰጠን ዲ ኢዝ ኢኳል ቱ 4 ከዲ እስከ ኢ ያለው ደግሞ 4 ነው ብንል ይሄ ማለት ነው። ቢ ፕራይም ሲ ፕራይም ማለት ዲ ፕራይም ሲ ፕራይም እቺ 3 ናት ብንል then find the length of d prime e prime የዲ ፕራይም ኢ ፕራይምን ሌንግዝችን ፈልጉ ነው የሚለው። እንግዲህ እዚህ ላይ የተሰጠን እዚች እስከዚች 3 ተሰጥቶና ለዚህ ከዚህ 2 እዛ ሌላኛው ደግሞ ተመሳሳይ ኮረስፖንዲንግ አይደል የተባልነው። ኮረስፖንዲንግ ሳይዛቸው እኩል መሆን አለባቸው ብለናል። ስለዚህ ስናይ እዚህ ላይ ሶሉሽን ስናይ it is given that የተሰጠን a b c d e f similar to a prime b prime c prime d prime e prime f prime ማለት ይሄኛው ከዚህኛው ጋር ሲሚላር ነው ማለት ነው። ይሄ ስዕሉ ሲሚላር ናቸው ከተባለ then the corresponding pair of side of the two hexagon are proportional corresponding የሆኑ ሳይዶች ፕሮፖርሽናል መሆን አለባቸው። ይሄ ማለት ኤቢ ሲካፈል ኤ ፕራይም ቢ ፕራይም ኤቢ ማለት ከኤ እስከ ቢ ያለው ማለት ነው እኩል ይሆናል ቢሲ ከቢ እስከ ሲ ያለው ይህ ማለት 2 ማለት ነው ሲካፈል ከቢ ፕራይም እስከ ሲ ፕራይም ያለው ይሄ 3 ነው። ስለዚህ እኩል ይሆናል 2/3 እኩል ይሆናል ሲዲ ደግሞ ከሲ እስከ ዲ ያለው አልተሰጠንም ሲካፈል ከሲ ፕራይም እስከ ቢ ፕራይም ዲ ፕራይም ያለው የተጠየቅነው ዲ ፕራይም ኢ ፕራይም ስለሆነ ዲ ፕራይም ኢ ፕራይም ማለት እዚህ እስከዚህ ያለውን ስለሆነ ዲ ፕራይም ዲኢ ኦቨር ዲ ፕራይም ኢ ፕራይም ኢኳልስ ቱ 2 ኦቨር 3 እኩል ናቸው ብለናል አይደል? እዚህ ላይ ይሄን ክሪስ ክሮስን አድርገው ዲ ፕራይም ኢ ፕራይም ኢኳልስ ቱ 3 ኦቨር 2 ዲኢ ይሆናል ማለት ነው። ስለዚህ ዲኢ ደግሞ 3 ብለናል፣ ዲኢ ደግሞ 4 ነው ብለናል አይደል? ከዲ እስከ ኤ ያለው እዚህኛው 4 ነው ብለናል አይደል? ስለዚህ 4 ሲባዛ በ3 12 ሲካፈል 2 6 ይሆንልናል ማለት ነው። ይሄኛው አሰራሩ ግራ ከገባችሁ ክሪስ ክሮስ ታደርጉት ዲኢ እዛ ሲባዛ በ3 ይሆናል አይደለች? 3 ዳ እኩል ይሆናል ከዛ ዲ ፕራይም ኢ ፕራይም 2 አይደለ? በ2 ስናባዛው እዛ ሲካፈል ለ2 ስናደርገው ነው 3/2ኛ ዲኢ የሚመጣልን። ዲኢ ደግሞ 4 ስለሆነ ተከታችሁ ሲሰሩት ይሄ ይመጣላችኋል ማለት ነው። ኤክሰርሳይዝ which of the following figure are always similar ሁልጊዜም ሲሚላር የሚሆኑት የትኞቹ ናቸው የሚለው 2 ሰርክሎች ሁልጊዜም ቢሆን ሲሚላር ናቸው።
ሁለት ሬክታንግሎች ሁልጊዜም ሲሚላር አልሆንም። አንዳንዴ ማለት ፕሮፖርሽን ከሆኑ ሳይዛቸው ፕሮፖርሽናል ከሆነ ብቻ ነው ሲሚላር መሆን የሚችሉት እንጂ ሁልጊዜ አይደለም። ኤኒቱ ኳድሪላተራል ወይም ደግሞ ሁሉም ጎና አራት ከሆኑም እነዚህም ሁልጊዜ አይሆንም ማለት ነው። ሁለተኛ the side of a quadrilateral are 2 ሴንቲሜትር 4 ሴንቲሜትር 5 ሴንቲሜትር and 6 ሴንቲሜትር። ሳይዙ የኳድሪላተራል ማለት ጎና አራት ነው እና እነዚህ አራት ሳይዶች ተሰጠውናል። find the length of all sides of the similar quadrilateral whose longest side is 18 ሴንቲሜትር ይላል እና የዚህ ተመሳሳይ የሆነ ኳድሪላተራል ሌንግዙን ፈልጉ ነው የሚለው። ሎንገስቱ ወይም ደግሞ ትልቁ ሳይድ 18 ሴንቲሜትር ይሆን። ይህ ማለት ከነዚህ መጀመሪያ ኦሪጂናል ሳይዱ የተሰጠን ትልቁ ስንት ነው? 6 ነው። ከዛ ሎንገስቱ ሳይድ ደግሞ 18 ሆነ ማለት የ6 ፕሮፖርሽን ነው ማለት ነው። ስለዚህ ስኬል ፋክተር እንፈልጋለን። ስኬል ፋክተር ደግሞ ኒው ሳይድ ሌንግዝ ሲካፈል ኦልድ ሳይድ ሌንግዝ ነው አይደለ? ስለዚህ ስኬል ፋክተር ዚኳልስቱ 18 ሲካፈል ለ6 ስንት ነው ማለት ነው? 3 ነው ስኬል ፋክተሩ። ስለዚህ እያንዳንዳቸው እነዚህ ሁሉም በ3 እያደጉ ነው የሚመጡት ማለት ነው። ስለዚህ ስንት ይሆናል ማለት ነው? 2 ሴንቲሜትር የነበረው 2 ሲባዛ በ3 6፣ 4 የነበረው 4 ጊዜ 3 12፣ 5 የነበረው 15 እና 6 የነበረው 18 ነው ማለት ነው። ስለዚህ ሳይዳቸው 6፣ 12፣ 15 እና 18 ይሆናሉ። ስኬል ፋክተሩን ያገኘነው እንዴት ነው? ሎንገስት ሳይዱ ከተባለ ላይኛውም የሎንገስት ሳይዱ 6 ነው፣ ታችኛው ሎንገስት ሳይድ ከተባለ በዚህ መሰረት ሁለቱንም ሎንገስት ሳይድ አወቅን ማለት ነው። በዛ መሰረት ስኬል ፋክተርን አወቅን። ስኬል ፋክተርን ካወቅን በኋላ ደግሞ እያንዳንዱን አባስተን ማምጣት ነው ማለት ነው። ሶስተኛ ኢፍ ትሪያንግል ኤቢሲ ሲሚላር ቱ ትሪያንግል ኤ ፕራይም ቢ ፕራይም ሲ ፕራይም፣ እነዚህ ሁለት ትሪያንግሎች ሲሚላር ናቸው ተባል። ኤሲ ወይም ደግሞ ከኤ እስከ ሲ ያለው 20 ሴንቲሜትር ነው እንባል። ኤ ፕራይም ሲ ፕራይም ደግሞ 15 ሴንቲሜትር፣ ቢ ፕራይም ሲ ፕራይም ዚኳልቱ 12 ሴንቲሜትር ነው። ኤ ፕራይም ቢ ፕራይም 9 ሴንቲሜትር ነው። ዘን ፋይንድ ዘ ሌንግዝ ኦፍ ዘ ሪማይኒንግ ሳይድስ ኦፍ ኤቢሲ። የኤቢሲን ሪማይኒንግ ወይም የቀሩትን ሳይዶች ፈልጉ ነው የሚለው። ኤሲ እና ኤ ፕራይም ሲ ፕራይም ሳይዶች ስለተሰጡን ምንን ማግኘት እንችላለን? ስኬል ፋክተሩ ማለት ነው። ስኬል ፋክተር አዲሱ ይህ ማለት ኤ ፕራይም ሲ ፕራይም የሚለው 15 ሲካፈል ኤሲ ማለት ነው። ኤሲ 20 ስንት ነው ማለት ነው? በ5 ስናቃልለው 3/4 ነው ማለት ነው ስኬል ፋክተሩ። ስለዚህ ስኬል ፋክተሩን ካገኘን በኋላ ኦሪጂናል ዳይሜንሽኑን ለማግኘት ኒው ዳይሜንሽን ሲካፈል ለስኬል ፋክተሩ ነው የምናደርገው ማለት ነው። ስለዚህ ቢሲን ለማግኘት ቢ ፕራይም ሲ ፕራይም 12 ሲካፈል 3/4፣ ይህ ማለት 12 ሲባዛ 4/3 ማለት ነው። ስንት ይሆንልናል? 16 ይሆንልናል። ኤቢን ለማግኘት ደግሞ 9 ሲካፈል 3/4 ወይም ደግሞ 9 ሲባዛ 4/3 ሲገላበጥ ማለት ነው። ስለዚህ ስንት ይሆንልናል? 12 ይሆንልናል ማለት ነው። the side of ፔንታጎን ፔንታጎን ወይም ደግሞ ጎን 5 የሆነ ሳይድ ስንት ተሰጥቶናል? 6፣ 9፣ 10፣ 8 እና 11 ሴንቲሜትር ሎንግ አለው። the shortest side of the similar pentagon is 12 ሴንቲሜትር። ሾርተስቷ ወይም ደግሞ ሲሚላር የዚህ ሲሚላር የሆነች ሾርተስቷ ማለት ከዚህ መሃል ሾርተስቷን መውሰድ ነው። ይህ ማለት 6፣ 9፣ 10፣ 11 8 11 ደረጃ ከነዚህ ውስጥ ሾርተስቷ 6 ናት። ስለዚህ ለ6 ኮረስፖንዲንግ የሆነች ሳይድ ወይም ደግሞ ሲሚላር ሳይዷ ስንት ናት አለን? 12 ሴንቲሜትር ናት አለን። ዘን ፋይንድ ዘ ሌንግዝ ኦፍ ዘ ሪማይኒንግ፣ የሌሎችን ሌንግዝ ፈልጉ ነው የሚለው። ስለዚህ የሌሎችን ሌንግዝ ለመፈለግ ወይም ደግሞ ለማግኘት የነዚህን ስኬል ፋክተር እናፈልጋለን ማለት ነው። ስኬል ፋክተር ስንፈልግ የአዲሱ 12 ሴንቲሜትር ሲካፈል የነበረው ሾርተስቶች 6 ሴንቲሜትር፣ ስለዚህ 12 ሲካፈል ለ6 2 ነው ማለት ነው። ስለዚህ አዲሱን ለማግኘት እነዚህን የነበሩትን በሁለት ነው የምናባዛቸው ማለት ነው። ለ6 12 ከሆነች ለ9 በ2 ስናባዛ 18፣ ለ10 ኮረስፖንዲንግ የሆነችው 20፣ ለ8 ኮረስፖንዲንግ የሆነች 16፣ ለ11 22 ብለን ሳይዶቹን በሁለት እያባዛ እናገኛለን ማለት ነው። በስኬል ፋክተሩ በማባዛት ነው የምናገኘው። አምስተኛ ዘ ሌንግዝ ኤንድ ዊድዝ ኦፍ ሬክታንጉላር ፉትቦል ፊልድ ሜዥር፣ ሌንግዙና ዊድዙ የሬክታንጉላር ፉትቦል የሚጫወቱበት ቦታ ማለት ነው 100 እና 72 ሜትር ሪስፔክቲቭሊ ይላል። ኤ ስኩል ዋንትስ ቱ ፕሪፔር ኒው ፉትቦል ፊልድ ሲሚላር ቱ ዘ ኦልድ ዋን ዊዝ ሌንግዝ 30 ሴንቲሜትር ይላል እና ትምህርት ቤቱ ደግሞ እንደዛ ተመሳሳይ በፉትቦል ፊልዱ ተመሳሳይ አድርጎ ለመስራት ፈለገና ሌንግዙ እዚህ ጋር ሌንግዙ 100 ነበር አይደለ? እዚህ ጋር 30 አድርጎ ሰራውና ዊድዙን ስንት ያደርገዋል ነው የሚለው። ሲሚላር ከሆነ ሌንግዙና ዊድዙ ኮረስፖንዲንጋቸው እኩል መሆን አለበት። ስለዚህ ስኬል ፋክተሩ መጀመሪያ እንፈልጋለን። ስኬል ፋክተር የአዲሱ ሲካፈል በፊት የነበረው ነው። ስለዚህ 30
ሲካፈል 100 ማለት ነው። ይሄ ምን ነው? ስኬል ፋክተሩ ማለት ነው። ስለዚህ 0 በ0 አጣፍተን 3/10ኛ ነው ስኬል ፋክተሩ ማለት ነው። 3/10ኛ ከሆነ ዊድዙን ለማግኘት ይሄኛውን ዊድዝ በ3/10ኛ ማባዛት ማለት ነው። ስለዚህ 72 ሲባዛ 3/10ኛ እናደርጋለን ማለት ነው። ስለዚህ ዊድዙ ስንት ይሆናል ማለት ነው? 72 ሲባዛ በ3/10ኛ። ስለዚህ 216/10ኛ ይሆናል። 216 ሲካፈል 10 21.6 ነው ማለት ነው። ዊድዙን 21.6 አድርጎ ነው የሚሰራው ማለት ነው ትምህርት ቤቱ። ሌላው ሲሚላር ትሪያንግልስ የሚለው ነው። አሁን ደግሞ ላይ ያየነው ያጠቃላይ የፊገሮች ሲሚላሪቲ ነው። አሁን ደግሞ ስፔሲፊካሊ የትሪያንግል ወይም የጎነ ሶስትን ሲሚላሪቲ ነው የምናየው። ኢን ዚስ ሴክሽን ዩ ዊል ለርን አባውት ሲሚላር ትሪያንግል ኤንድ ቴረም ኦን ሲሚላሪቲ ኦፍ ትሪያንግልስ። ቴረም አለ። ኖት ቱ ትሪያንግል ኤቢሲ ኤንድ ትሪያንግል ዲዲኢኤፍ አር ሲሚላር ኢፍ ዴር ኮረስፖንዲንግ አንግል አር ኮንግረንት። ሁለት ትሪያንግሎች ሲሚላር ናቸው የሚባሉት ኮረስፖንዲንግ ወይም ደግሞ ኮረስፖንዲንግ የሚባለው ለምሳሌ እዚህ ላይ ስዕሉ ላይ ኤቢ ትሪያንግል ኤቢሲ አንግል ኤቢሲ ይላል አይደለ? ኤቢሲ ማለት እች መሀል ላይ ያለችው አንግል ማለት ነው። እዚህ ኳሱ ዲኢኤፍ እዚች ጋር እኩል ከሆነች ነው ማለት ነው። እና ደግሞ አንግል ሲኢኤ ማለት ሲኢኤ እና አንግል ሲኤቢ ማለት ሲኤቢ ሲሆን መሀል ላይ ያለችው ነው። እዚች ከምን ጋር እኩል ትሆናለች ማለት ነው? አንግል ኤፍዲኢ ማለት ደግሞ እዚች ጋር እኩል ከሆነች እና ኮረስፖንዲንግ አንግል የሚባሉት እነሱ ናቸው። እነሱ ኮንግረንት ከሆኑ ወይም እኩል ከሆኑና ኮረስፖንዲንግ ፔር ኦፍ ሳይድ አር ፕሮፖርሽናል እና ደግሞ ሳይዳቸው ፕሮፖርሽናል ከሆነ ማለት ኮረስፖንዲንግ የሆኑ ሳይዶችን አካፍለን እኩል ውጤት የምናመጣ ከሆነ ነው ማለት ነው። ዛት ኢዝ ትሪያንግል ኤቢሲ ኤንድ ትሪያንግል ዲዲኤፍ አር ሲሚላር ሪትን አስ። እነዚህ ሁለቱ ትሪያንግሎች ሲሚላር ናቸው ከተባለ ሲጻፍ መጀመሪያ ላይ ኮረስፖንዲንግ አንግሎች እኩል መሆን አለባቸው። ሁለተኛ ደግሞ ኤቢ ኦቨር ዲኢ። እንግዲህ ኤቢሲ አይደል ያልነው። ስለዚህ ኤቢ የመጀመሪያውን ፓርት ከወሰድን ከዲአር ከመጀመሪያዋ ከዲኢ ጋር ይህ ማለት ኤቢ ከዚች ጋር እቺ ከዲኢ ጋር ከዚች ጋር እኩል መሆን አለባት ማለት ነው። እና ቢሲ ደግሞ ሁለተኛውና ሶስተኛው አይደለች እዛ ከኢኤፍ ጋር እኩል መሆን አለባት ኦቨር ማለት ነው። እዚህ ኳልሱ ኤሲ እና የመጀመሪያውና የመጨረሻው ከዘለለ ደግሞ ሆኖም እዚህ ላይ ዲኤፍ ዘሎ ማለት ነው ኦቨር። እነዚህ እኩል ውጤት ማምጣት አለባቸው ማለት ነው። እነዚህ ኮረስፖንዲንግ ፔር ኦፍ ሳይድስ አር ፕሮፖርሽናል ይባላሉ ማለት ነው። ኤግዛምፕል ኢን ፊገር 4.4 ሾው ዛት ትሪያንግል ኤቢሲ ኤንድ ትሪያንግል ኤልኤምኤን አር ሲሚላር። አንግሉን ስናይ ኮረስፖንዲንግ አንግሎች አንግል ኤቢሲ ማለት አንግል ቢ ማለት ነው። እቺ 75 ዲግሪ ናት እኩል ይሆናል አንግል ኤልኤምኤን ማለት ደግሞ እቺ ማለት ናት መሀል ላይ ያለችው ነው የምትታየው። ስለዚህ ይህ 75 ነው። አንግል ቢሲኤ ደግሞ ከአንግል ኤንኤል ጋር እኩል ነው 50 ዲግሪ ነው። እና የቀሩት ደግሞ አንግል ሲኤቢ እና አንግል ኤንኤልኤምም 55 ዲግሪ አንግላቸው እኩል ሆነልን። ዴርፎር ዘ ኮረስፖንዲንግ አንግልስ ኦፍ ትሪያንግል ኤቢሲ ኤንድ ትሪያንግል ኤልኤምኤን አር ኮንግረንት። አንደኛውን ክራይቴሪያ አሟላለን። ሁለተኛ ደግሞ የሳይዝ ሬሾቸውን እናያለን። የሳይዝ ሬሾቸው ከኤስ ከቢ ስንሄድና ከኤስ ከቢ ማለት እች ናት እና ከኤል እስከ ኤም ስንሄድ ስንት ነው? 5 ሲካፈል ለ2 ማለት ነው። ስንት ሆነልን? 2.5። አሁንም ቢ እስከ ሲ ስንሄድ ከቢ እስከ ሲ ወደዚህ ስንሄድ 7.5 ነው ሲካፈል ከኤን እስከ ኤም ስንሄድ 3 ነው። 7.5 ሲካፈል ለ3 2.5። አሁንም ይህም እኩል ሆነልን። ከዛ ኤሲ ኦቨር ኤልኤንም አሁንም 2.5 ነው። 10 ሲካፈል 4 2.5 ማለት ነው። ስለዚህ እነዚህ ሁላቸው የሶስቱም ኮረስፖንዲንግ ሳይዶቹ የኮረስፖንዲንግ ሳይዶቹ ሬሽዮ እኩል ስለሆነልን እነዚህ አሁንም ይሄን ሁለተኛውን ክራይቴሪያ ያሟላልን ማለት ነው። ሶ thus the corresponding pairs of side are proportional with constant proportionality equal to constant proportionality ወይም ደግሞ ስኬል ፋክተሩ ስንት ነው ማለት ነው? 2.5 ነው። therefore triangle ABC is similar to triangle LMN። ስለዚህ ሁለቱም ክራይቴሪያ ስላሟሉልን ሲሚላር ናቸው ማለት ነው። ሌላኛው ኤግዛምፕል ኢን ፊገር 4.5 ትሪያንግል ኤቢኢ። ትሪያንግል ኤቢኢ ማለት እቺ ትንሿ ትሪያንግል ማለት ናት። እቺ ከማን ጋር እኩል ናት አለ? ሲሚላር ቱ ትሪያንግል ኤዲኢ ከትልቁ ትሪያንግል ጋር ኤዲኢ ጋር እኩል ናት አለን። ከዚች ጋር ሲሚላር ናት፣ ተመሳሳይ ነው። እኩል ሳይሆን ተመሳሳይ ናቸው አለን በሼፕ ማለት ነው። ኢፍ ኤቢ ኢዝ ኢኳልስ ቱ 4 ሴንቲሜትር ኤቢ ማለት እቺ 4 ሴንቲሜትር ብትሆን ኤኢ ኢዝ ኢኳልስ ቱ 7 ሴንቲሜትር ኤኢ ወይም ደግሞ እቺ ትንሿ 7 ብትሆን ነው የሚለን።
እዛ ቢ ኢዝ ኢኳልስ ቱ 5 ሴንቲሜትር ከቢ እስከ ኢ ያለችው ደግሞ 5 ሴንቲሜትር ብትሆን ኤንድ ዲሲ ኢዝ ኢኳልስ ቱ 20 ሴንቲሜትር ከዲ እስከ ሲ ያለችው ደግሞ 20 ሴንቲሜትር ብትሆን then find the length of ኢዲ ኤንድ ቢሲ ሌንግዙን ከኢ እስከ ዲ ያለውንና ከቢ እስከ ሲ ያለውን ፈልጉ ነው የሚለው። ጊቨን እነዚህ ሁለቱ ሲሚላር ናቸው ተብለናል። by the definition of similarity of triangle the corresponding side are proportional በዴፊኒሽኑ መሰረት ኮረስፖንዲንግ ሳይዶቹ ፕሮፖርሽናል ናቸው። ስለዚህ ኤቢ ኦቨር ኤዲ ማለት ኤቢ ማለት እቺ የመጀመሪያዋ ሁለት ሳይዶችን እንወስዳለን እዛ የሆነንም የመጀመሪያ ሁለት ሳይዶች ማለት ነው እና እኩል ይሆናል ቢኢ ኦቨር ዲኢ ከዚህ ሁለቱ እንሄዳለን ቢኢ ማለት ሁለተኛዎቹ ሁለቱ ማለት ነው እዛ ዲሲ ጋር እኩል ነው እዛ እኩል ይሆናል ኤኢ ኦቨር ኤሲ ኤኢ ማለት እቺ ከዚህኛው የመጀመሪያውና የመጨረሻዋን ሳይድ ወሰደ እዚህም የመጀመሪያውና ኤን እና ሲን ወስዶ ኦቨር አድርጎ እኩል ናቸው ማለት ነው። ስለዚህ ኤቢ 4 ሴንቲሜትር ነው ኦቨር ኤዲ አልተሰጠንም እኩል ይሆናል ቢኢ 5 ሴንቲሜትር ነው ከቢ እስከ ኤ ያለው ማለት ነው እቺ 5 ሴንቲሜትር ናት ኦቨር ዲሲ ደግሞ ከዲ እስከ ሲ 20 ሴንቲሜትር ተሰጥቶናል እኩል ይሆናል 7 ኦቨር ኤሲ ማለት ነው። ስለዚህ ከዚህ ቁጥር አግኝተናል 5 20ኛ የሚል ማለት ነው ስናቃልለው 1/4ኛ ይሆናል። ሶ 4 ሴንቲሜትር ኦቨር ኤዲ ማለት ኤ ከኤ እስከ ዲ ያለው ርዝመት የሚባለው ይሄ ማለት ነው። የቱና የቱን ነው ከኤ እስከ ኢ ሲደመር ከኢ እስከ ዲ ያለው ማለት ነው። ከኤ እስከ ኢ ይሄን ይሰጠናል ማለት ነው። ስለዚህ እኩል ይሆናል 1/4ኛ እኩል ይሆናል 7 ሴንቲሜትር እንዳለች ናት። ኤሲ ማለት ደግሞ ከዚህ እስከዚህ ያለችው ርዝመት ማለት ከኤ እስከ ቢ ያለችው ስትደመር ከቢ እስከ ሲ ያለችው ማለት ነው። ስለዚህ ይህን ስንተካ 4 ሴንቲሜትር ኦቨር ከኤ እስከ ኢ ያለው ስንት ሴንቲሜትር ነው ተብለናል 7 ተብለናል ይሄ ማለት ነው። ስለዚህ 7 ሲደመር ኢዲን አልተሰጠንም አላገኘንም እኩል ይሆናል 1/4ኛ ሲደመር 7 ኦቨር አሁንም ኤቢ ማለት ከኤስ ከቢ ስንት ናት 4 ተብለናል 4 ሲደመር ቢሲ ይሆንልናል ማለት ነው። ስለዚህ 4 ኦቨር 7 ሴንቲሜትር ሲደመር ኢዲ ኢኳልስ ቱ 1/4ኛ እና ይሄ 1/4ኛ አሁንም ከዚህ ጋር እኩል ይሆናል ብለን እንሰራዋለን ለብቻ። ስለዚህ ይሄን ክሪስ ክሮስ ስናደርገው ይሄን ክሪስ ክሮስ በምናደርግበት ጊዜ 7 ሴንቲሜትር ሲደመር ኢዲ ኢኳልስ ቱ 4 ሲባዛ በ4 16 ሴንቲሜትር ኢዲን ብቻዋን ለማስቀረት 7 ሴንቲሜትር ፖዚቲቭ ስለሆነች ወደዛ ወስደን እንቀንሳታለን። ስለዚህ ኢዲ ስንት ይሆናል ማለት ነው ከ16 ቀነስ 7 9 ሴንቲሜትር ይሆናል። ይሄኛውንም እንደዚሁ ስንሰራ ክሪስ ክሮስ ስናደርገው ይሄን ክሪስ ክሮስ ብናደርገው 4 ሴንቲሜትር ሲደመር ቢሲ ኢኳልስ ቱ 28 7 ጊዜ 7 ጊዜ 4 28 ነው። ከዛ ቢሲን ብቻዋን ለማስቀረት እቺ ፖዚቲቭ ስለሆነች 4 ወደዛ ወስደን እንቀንሳታለን ከ28 ሲቀነስ 4 24 ይሆንልናል። ስለዚህ እንደዚህ አድርገን ካልኩሌት አድርገን ማምጣት እንችላለን ማለት ነው። Similarity of triangle is transitive relation that is if triangle ABC similar to triangle DEF then and DEF is similar to XYZ then triangle ABC similar to triangle XYZ ይላል። ትራንዚሽን ማለት አሁን እቺኛው ትራያንግል እና እቺኛው ትራያንግል እኩል ናቸው ተብሎ አሁንም እቺ ሁለተኛው ትራያንግል ከሌላ ትራያንግል ጋር እኩል ናት ከተባለ የመጀመሪያው ትራያንግል ከመጨረሻው ትራያንግል ጋር ተመሳሳይ ሲሚላር ናት ማለት ነው የሚለው። ስለዚህ ይሄ ትራንዚሽን ይባላል። ኤክሰርሳይሱን በሌላ ቪዲዮ ሰራላችኋለሁ። የዛሬ ክላሳችን ይሄንን ይመስላል። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰላም ቆዩ።